እስራኤል በኢራን የሚገኘውንና በዓለማችን በግዙፍነቱ የሚታወቀውን የሳውዝ ፓርስ የጋዝ ማቀነባበሪያ ፋብሪካን መደብደቧ ተረጋግጧል። ታዲያ ጉዳዩን ተከትሎ ፕሬዚዳንት ዶናልድ ትራምፕ እስራኤል በከፍተኛ የቁጣ ስሜት ተገፋፍታ በኃይል መደብደቧን በመግለጽ ከዚህ ድብደባ ጀርባ አሜሪካ የለችበትም ሲሉ በትሩዝ ማህበራዊ ገጻቸው በኩል አስታውቀዋል። ትራምፕ ይህንን የእስራኤል እርምጃ በቁጣ የተሞላና የኃይል አተነፋፈስ ወይም ቫዮለንትሊ ላሽድ አውት ኢን አንገር በማለት የገለጹት ሲሆን እስራኤል ይህን ውሳኔ ያሳለፈችው በወቅታዊ ሁኔታዎች በመበሳጨት እንደሆነና በጥቃቱም ከተቋሙ ውስጥ በአንጻራዊ ሁኔታ ጥቂት የማይባል ክፍል መመታቱን አብራርተዋል። ፕሬዚዳንቱ አክለውም እስራኤል በዚህ እጅግ ጠቃሚና ውድ በሆነ የጋዝ መስክ ላይ ዳግመኛ ጥቃት እንደማትፈጽም ማረጋገጫ የሰጡ ሲሆን ይህ የሚሆነው ግን ኢራን በኳታር ላይ ተጨማሪ ጥቃት የማትሰነዝር ብቻ ከሆነ እንደሆነ አስታውቀዋል። ፕሬዚዳንት ትራምፕ የአሜሪካን ስም ከዚህ ጥቃት ለማጽዳት ባደረጉት ጥረትም አሜሪካ ስለ ጥቃቱ ቅድመ መረጃ እንደሌላትና በምንም መልኩ እጇ እንዳልነበረበት ተናግረዋል። አሜሪካ ስለዚሁ ልዩ ጥቃት የምታውቀው ምንም ነገር አልነበረም። ዩናይትድ ስቴትስ ኖው ነቲንግ አባውት ዚስ ፓርቲኩላር አታክ በማለት ለዓለም አቀፉ ማህበረሰብ ማረጋገጫ የሰጡት ትራምፕ ጥቃቱ የተፈጸመው ያለ አሜሪካ እውቅና፣ ፍቃድ ወይም ምክክል መሆኑን ገልጸዋል። ፕሬዚዳንቱ በመግለጫቸው ላይ ኳታርም ቢሆን በምንም አይነት ሁኔታ በዚህ ጥቃት ውስጥ ተሳትፎ እንደሌላትና ጥቃቱ እንደሚፈጸምም የምታውቀው ነገር እንዳልነበር ገልጸው ኢራን ይህን እውነታ ባለማወቋ በኳታር የጋዝ ተቋም ላይ የፈጸመችው የአጸፋ እርምጃ ያለ አግባብና በግፍ የተፈጸመ መሆኑን ገልጸውታል። ሆኖም ግን እስራኤል ያለ ዋና አጋሯ አሜሪካ እውቅና እንዲህ ያለውን ግዙፍ ጥቃት ትፈጽማለች የሚለው ነጥብ በብዙዎች ዘንድ ጥርጣሬን መፍጠሩ አልቀረም። የዶሃ የከፍተኛ ትምህርት ተቋም ተንታኝ መሐመድ ኤልማስሪ እንደሚሉት ከሆነ እስራኤል በሳውዝ ፓርስ ላይ የፈጸመችው ጥቃት የአሜሪካ የውጭ ፖሊሲ በእስራኤል ፍላጎት እየተመራ መሆኑን በግልጽ ያሳየና በቀጠናው ላይ ከፍተኛ ውዥንብር የፈጠረ ድርጊት ነው ብለዋል። ትራምፕ ስለ ጥቃቱ አላውቅም ማለታቸው ለፖለቲካዊ ትርፍ እንጂ እስራኤል ያለ አሜሪካ ፍቃድና እውቅና እንዲህ ያለውን ስትራቴጂካዊ ቦታ ትመታለች ብሎ ማሰብ ይከብዳል በማለት ተንታኙ የራሳቸውን ጥርጣሬና ትችት ሰንዝረዋል። እንደ ኤልማስሪ ገለጻ ከሆነ የእስራኤል ዋና ግብ በኢራን ውስጥ የመንግስት መፈራረስ እንዲከሰት ማድረግና በመላው መካከለኛ ምስራቅ ረጅም ጊዜ የሚቆይ ምስቅልቅል በመፍጠር የራሷን የደህንነት የበላይነት ለማረጋገጥ የምታደርገው ጥረት አንዱ አካል እንደሆነ ገልጿል። በዋሽንግተን የሚገኙ አንዳንድ የፖለቲካ ተንታኞች ደግሞ በትራምፕ አስተዳደር ውስጥ በጉዳዩ ላይ መከፋፈሎች እንዳሉ እየገለጹ ሲሆን በተለይም የትራምፕ ደጋፊዎች አሜሪካ በእስራኤል ምክንያት ወደ ሌላ የረጅም ጊዜ ጦርነት ውስጥ መግባቷን መጠራጠር መጀመራቸውን ጠቁመዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትራምፕን በማግባባት አሜሪካን ወደዚህ ግጭት ውስጥ እየሳቧት እንደሆነ የሚገልጹ ወገኖች ቁጥራቸው እየጨመረ የመጣ ሲሆን ይህ ሁኔታ በአሜሪካ የሀገር ውስጥ ፖለቲካ ላይም ተጽዕኖ መፍጠሩ አልቀረም። የትራምፕ ማስጠንቀቂያ አሜሪካን ለከፋ ወታደራዊ እርምጃ እያዘጋጃት መሆኑን የሚያሳይ ሲሆን ይህ ደግሞ በኢራንና በአሜሪካ መካከል ያለውን ቀጥተኛ ጦርነት የማስቀረት እድል ከቀን ወደ ቀን እያመነመነው እንደሚገኝ በተለያዩ መድረኮች እየተነገረ ይገኛል። እስራኤል በሳውዝ ፓርስ የጋዝ መስክ ላይ የሰነዘረችው ጥቃት በፕሬዚዳንት ትራምፕ በኩል በእስራኤል ብቸኛ ቁጣ የተመራ ነው ተብሎ ቢገለጽም ድርጊቱ በአሜሪካ የውጭ ፖሊሲና በቀጠናው መረጋጋት ላይ የፈጠረው ጥላ ከፍተኛ ሆኖ ተገኝቷል። ትራምፕ ዋሽንግተንም ሆነች ኳታር ስለ ጥቃቱ ቅድመ መረጃ እንደሌላቸው በመግለጽ ራሳቸውን ለማራቅ ቢሞክሩም እንደ መሐመድ ኤልማስሪ ያሉ ተንታኞች ግን እስራኤል ያለ አሜሪካ ይሁንታ እንዲህ ያለውን ስትራቴጂካዊ ተቋም ትመታለች የሚለውን ሀሳብ በጥርጣሬ ይመለከቱታል። ይህ ሁኔታ በዋሽንግተን አስተዳደር ውስጥ ሳይቀር መከፋፈልን የፈጠረ ሲሆን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሜሪካን ወደ ማትፈልገው ቀጥተኛ ጦርነት እየሳቧት እንደሆነና የትራምፕ ማስጠንቀቂያም ሀገሪቱን ለከፋ ወታደራዊ ግጭት እያዘጋጃት መሆኑ ይነገራል። መጨረሻም ይህ ጥቃት በኢራን ውስጥ የመንግስት መፈራረስን ለመፍጠርና በመላው መካከለኛው ምስራቅ የረጅም ጊዜ ምስቅልቅልን ለማንገስ የታለመ የእስራኤል ስልታዊ እርምጃ ተደርጎ ተወስዷል። ታዲያ የሳውዝ ፓርስ የጋዝ መስክ ስትራቴጂካዊ ጠቀሜታው እጅግ የላቀ በመሆኑ በዚህ ተቋም ላይ የተሰነዘረው ጥቃት በኢራን መንግስት ዘንድ ከፍተኛ ቁጣን የቀሰቀሰ ሲሆን ለተሰነዘረባት ጥቃት በመላው ባህረ ሰላጤው አገራት ላይ ፈጣን የአጸፋ እርምጃ መውሰድ እንደጀመረች መረጃዎች ያመለክታሉ። በዚህም ኢራን በወሰደችው እርምጃ ኳታር ውስጥ የሚገኘውን ግዙፉን የራስ ላፋን የጋዝ ማቀነባበሪያ ጣቢያ በሚሳኤሎችና በሮኬቶች ድብደባ ከፍተኛ የሆነ የእሳት አደጋና ውድመት እንዲከሰት አድርጋለች። የኳታር መንግስት ይህንን ጥቃት የድፍረት እርምጃ በማለት የኮነነው ሲሆን ጥቃቱ በምንም መልኩ የማይመለከታቸው ንጹሃን ሀገራት ላይ ያነጣጠረና ለቀጠናው
ለቀጠናው ደህንነት ቀጥተኛ ስጋት መሆኑን ገልጾ በሀገሪቱ የሚገኙ የኢራን ወታደራዊ አታሺዎችን በ24 ሰዓት ውስጥ እንዲወጡ አዟል። ኳታር ከኢራን ጋር በጋራ የምታለማውን የጋዝ መስክ ኢላማ ያደረገው ይህ ጥቃት የሁለቱን ሀገራት የቆየ ግንኙነት ወደ ከፋ ጠብ የለወጠው ሲሆን ዶሃ ሉዓላዊነቷን ለማስጠበቅ ማንኛውንም አይነት አስፈላጊ እርምጃ ለመውሰድ እንደማታቅማማ በይፋዊ መግለጫዋ ላይ በጽኑ አሳስባለች። በኳታር ላይ የተፈጸመው ይህ መጠነ ሰፊ ጥቃት ፕሬዚዳንት ዶናልድ ትራምፕ ለቴህራን ጠንከር ያለ ማስጠንቀቂያ በመስጠት ላይ በነበሩበት ወቅት የተከሰተ በመሆኑ ሁኔታውን ይበልጥ አሳሳቢ አድርጎታል። ትራምፕ ኢራን በንጹሃን ሀገራት ላይ የምታደርገውን የትንኮሳ ጥቃት የማታቆም ከሆነ አሜሪካ የሳውዝ ፓርስ የጋዝ መስክን በከፍተኛ ሁኔታ እንደምታፈነዳው በተናገሩ በደቂቃዎች ልዩነት ውስጥ ኢራን ማስጠንቀቂያውን ወደ ጎን በመተው ጥቃቱን ሰንዝራለች። ፕሬዚዳንቱ በትሩዝ ሶሻል ገጻቸው ባሰፈሩት መልእክት አሜሪካ እንዲህ ያለውን እጅግ የከፋ የጥፋት እርምጃ ለመውሰድ ፍላጎቱ ባይኖራትም የኳታር የፈሳሽ ጋዝ ተቋማት ዳግም ጥቃት የሚሰነዘርባቸው ከሆነ ግን ኢራን አይታው በማታውቀው የኃይልና የጥፋት መጠን ምላሽ ለመስጠት እንደማያቅማሙ አስታውቀው ነበር። በዚህ ምክንያት ቀጣዩ የአሜሪካ እርምጃ የሳውዝ ፓርስ የጋዝ መስክን ሙሉ በሙሉ ለአደጋ የሚያጋልጥ ይሆን ወይ የሚለው ጥያቄ በብዙዎች ዘንድ እየተነሳ ይገኛል። ነገር ግን የኢራን የአጸፋ እርምጃ በኳታር ላይ ብቻ ሳይወሰን ወደ ሌሎች የባሕረ ሰላጤው ሀገራት በመስፋፋቱ በኩዌት የሚገኙት የሚና አልአህመዲ እና የሚና አብዱላህ የነዳጅ ማጣሪያዎች በድሮን ጥቃት ተመተው ከፍተኛ ቃጠሎ ማስተናገዳቸው በዘገባዎች ተመልክቷል። የኩዌት ብሔራዊ የነዳጅ ኮርፖሬሽን እንዳስታወቀው በጥቃቱ ምክንያት በተቋሙ ላይ የቴክኒክ ብልሽት ቢደርስም በሰው ሕይወት ላይ የደረሰ ጉዳት አለመኖሩን የገለጸ ሲሆን የጸጥታ ኃይሎች ተጨማሪ ጥቃቶችን ለመከላከል በከፍተኛ ዝግጁነት ላይ እንዲገኙ ትዕዛዝ ተላልፎላቸዋል። እነዚህ የተቀናጁ የድሮንና የሚሳኤል ጥቃቶች በመላው ቀጠናው የሚገኙ የነዳጅና የጋዝ መሰረተ ልማቶችን ኢላማ ያደረጉ በመሆናቸው በዓለም አቀፍ ደረጃ የሚቀርበውን የኢነርጂ አቅርቦት በእጅጉ ሊያስተጓጉሉ እንደሚችሉ የኢኮኖሚ ባለሙያዎች ስጋታቸውን እየገለጹ ይገኛሉ። የሳውዲ አረቢያ መከላከያ ሚኒስትርም በበኩሉ በያምቡ ወደብ አቅራቢያ የሚገኘው የሳምሬፍ የነዳጅ ማጣሪያ በኢራን ድሮን መመታቱንና በዋና ከተማ ሪያድ ሰማይ ላይ በርካታ ሚሳኤሎች ተጠልፈው መውደቃቸውን በይፋ ባወጣው መግለጫ አረጋግጧል። በሪያድ ከተማ ከተመቱት ሚሳኤሎች የወደቁ ስብርባሪዎች በአራት ንጹሃን ዜጎች ላይ ጉዳት ያደረሱ ሲሆን ሳውዲ አረቢያ ይህንን ድርጊት የሀገሪቱን ሰላምና የዓለምን የነዳጅ ገበያ ለማናጋት የታለመ የሽብር ተግባር ነው ስትል በከፍተኛ ሁኔታ አውግዛለች። የሳውዲ ባለስልጣናት የኢራን እስላማዊ አብዮታዊ ዘብ IRGC የሰነዘረውን ይፋዊ ዛቻ ተከትሎ የመከላከያ ሰራዊታቸው በማንኛውም ሰዓት አጸፋዊ እርምጃ ለመውሰድ በተጠንቀቅ ላይ መሆኑንና የሀገሪቱን ስልታዊ ቦታዎች በከፍተኛ ሁኔታ እንደሚጠብቁ አስታውቀዋል። በተባበሩት አረብ ኤሚሬትስ የሚገኙት የሀብሻን የጋዝ ተቋምና የባብ የነዳጅ መስክም በተመሳሳይ መልኩ የሚሳኤል ስብርባሪዎች አርፈውባቸው መጠነኛ ጉዳት የደረሰባቸው ሲሆን የሀገሪቱ የደህንነት አካላት አካባቢውን በመቆጣጠር ተጨማሪ አደጋ እንዳይከሰት እየሰሩ ይገኛሉ። ኤሚሬትስ በግዛቷ ላይ የሚገኙ የኢነርጂ ተቋማት ላይ የሚሰነዘሩ ማናቸውንም ጥቃቶች እንደማትታገስና ከጎረቤት ሀገራት ጋር በመተባበር የቀጠናውን ደህንነት ለማስጠበቅ እንደምትሰራ ገልጻ ለተፈጠረው ቀውስ ሙሉ ኃላፊነቱን የምትወስደው ኢራን መሆኗን ገልጻለች። ይህ በባለሰላጤው ሀገራት ላይ የተከፈተው መጠነ ሰፊ የኢነርጂ ጦርነት በቀጠናው ያሉ ሀገራትን ወደ አንድ ወታደራዊ ጥምረት ሊያመጣቸው እንደሚችል የተገመተ ሲሆን የዲፕሎማሲው ጥረትም ከጊዜ ወደ ጊዜ እየጠበበና ወደ ወታደራዊ ግጭት እያመራ ይገኛል። ታዲያ ይህንን ተከታታይ ጥቃት ተከትሎ በዓለም አቀፍ ገበያ የነዳጅና የጋዝ ዋጋ በከፍተኛ ደረጃ የጨመረ ሲሆን የብሬንት ድፍድፍ ነዳጅ ዋጋ በአንድ ሳምንት ውስጥ ካሳየው ከፍተኛ ጭማሪ አልፎ በአንድ በርሜል $115 በላይ ሆኖ ተመዝግቧል። የተፈጥሮ ጋዝ ዋጋም በተመሳሳይ የ30 በመቶ ጭማሪ ማሳየቱ የተገለጸ ሲሆን የሆርሙዝ ወሽመጥ በኢራን በኩል የሚዘጋ ከሆነ ዋጋው እስከ $200 ሊደርስ እንደሚችል የኢኮኖሚ ተንታኞች በከፍተኛ ስጋት ማስጠንቀቂያ ሰጥተዋል። የዓለም አቀፍ የነዳጅ ኩባንያዎችና ባለሀብቶች በቀጠናው ባለው አለመረጋጋት ምክንያት ከፍተኛ ስጋት ውስጥ የወደቁ ሲሆን በተለይም የአውሮፓና የእስያ ሀገራት የኤነርጂ ዋስትናቸው አደጋ ላይ በመውደቁ አማራጭ የነዳጅ ምንጮችን ፍለጋ ላይ መጠመዳቸው ታውቋል። ኢራን በበኩሏ ለደረሰባት ጥቃት የምትሰጠው ምላሽ ገና እንዳልተጠናቀቀና ማንኛውንም እስራኤልን የሚረዳ ወይም ለጥቃቱ የአየር ክልሉን የፈቀደ ሀገር የአጸፋ እርምጃ እንደሚጠብቀው በማስጠንቀቅ በቀጠናው ያሉ የአሜሪካ ወታደራዊ ካምፖችም የጥቃቱ ኢላማ ሊሆኑ እንደሚችሉ ገልጻለች። የኢራን እስላማዊ አብዮታዊ ዘብ IRGC ባወጣው መግለጫ መሰረት የባለሰላጤው ሀገራት
የአሜሪካና የእስራኤል አጋርነታቸውን ካላቆሙ የነዳጅና የጋዝ መሰረተ ልማቶቻቸው ሙሉ በሙሉ አመድ እንደሚሆኑና ቀጠናው ለሰላም የማይታሰብ ስፍራ እንደሚሆን አስታውቋል። ይህ አይነቱ አቋም በኢራንና በአረብ ሀገራት መካከል የነበረውን መጠነኛ መሻሻል ሙሉ በሙሉ ወደ ጠላትነት የቀየረው ሲሆን የኢራን መሪዎችም ለሀገራዊ ጥቅማቸው ሲሉ ማንኛውንም መስዋዕትነት ለመክፈል ዝግጁ መሆናቸውን በመግለጽ ላይ ናቸው። የዓለም አቀፉ ማህበረሰብና የተባበሩት መንግስታት ድርጅት በበኩላቸው ሀገሮች ራሳቸውን እንዲገቱና ወደ ሰላማዊ ድርድር እንዲመለሱ ጥሪ እያቀረቡ ቢሆንም እስካሁን ባለው ሁኔታ ግጭቱን የሚያረግብ ምንም አይነት ዲፕሎማሲያዊ ብርሃን መታየት አልቻለም። በተለይም ሩሲያና ቻይና የእስራኤልን ጥቃት በመኮነን አሜሪካ በቀጠናው የምታደርገውን ጣልቃ ገብነት እንድታቆም እየጠየቁ ሲሆን የአውሮፓ ህብረት ደግሞ የኤነርጂ ገበያው እንዳይፈርስ ከፍተኛ ስጋት ውስጥ ሆኖ ሁኔታዎችን በቅርበት እየተከታተለ ይገኛል። የዲፕሎማሲው ጥረት በጦርነት ድምፅ ተውጦ ባለበት በዚህ ወቅት የትኛውም ወገን ወደ ኋላ ለማለት አለመፈለጉ መካከለኛው ምስራቅን ወደ ሰፊ ቀጠናዊ ጦርነት እየገፋው እንደሆነ ብዙዎች ይስማማሉ። በጦርነቱ 20ኛ ቀን ላይ የደረሰው ይህ ከፍተኛ ውድመት የቀጠናውን ኢኮኖሚያዊ ትስስር ክፉኛ የጎዳው ሲሆን በተለይም በኳታርና በኢራን መካከል ያለው የጋራ የጋዝ ልማት ስምምነት ፈርሶ ወደ ደም አፋሳሽ ግጭት መለወጡ ታሪካዊ ስህተት መሆኑ ይነገራል። ኳታር ለዓመታት የያዘችውን የገለልተኝነትና የአደራዳሪነት ሚና ትታ አሁን ላይ ከኢራን ጋር ወደ ቀጥተኛ ዲፕሎማሲያዊ ጠብ መግባቷ በቀጠናው ያለውን የኃይል ሚዛን በእጅጉ የሚቀይረውና አዲስ የፖለቲካ አሰላለፍ የሚፈጥር ክስተት ነው። ይህ አዲስ ክስተት የባለሰላጤው ሀገራት የራሳቸውን ደህንነት ለማስጠበቅ ወደ አሜሪካና እስራኤል ይበልጥ እንዲጠጉ የሚያደርጋቸው ሲሆን ይህም በኢራንና በጎረቤቶቿ መካከል ያለውን ጥርጣሬና ጥላቻ ይበልጥ እንደሚያሰፋው ይገምታል። ይህ እየተፋፋመ የመጣው ጦርነት የቀጠናው ጉዳይ ብቻ መሆኑ ቀርቶ የዓለምን ኢኮኖሚያዊ መዋቅር ክፉኛ የሚያናጋና ታላላቅ ሀገራትን ለከፍተኛ የዋጋ ግሽበት የሚያጋልጥ አደገኛ ክስተት ሆኗል። የኤነርጂ ተቋማት ላይ ያነጣጠሩት እነዚህ ጥቃቶች የዓለም አቀፍ የንግድ መስመሮችን በማስተጓጎል የኢንዱስትሪዎችን ምርታማነት ከመቀነሳቸው ባለፈ በዓለም ዙሪያ የሚገኙ የሸማቾችን የኑሮ ውድነት በከፍተኛ ደረጃ እንዲያሻቅብ እያደረጉት ይገኛል። የኢኮኖሚ ባለሙያዎች እንደሚሉት ከሆነ ግጭቱ በዚሁ ፍጥነት የሚቀጥል ከሆነ የዓለም የፋይናንስ ገበያዎች ሊፈራርሱና ከሁለተኛው የዓለም ጦርነት በኋላ ታይቶ የማይታወቅ ዓለም አቀፋዊ የኢኮኖሚ ውድቀት ሊከሰት የሚችልበት እድል እጅግ ሰፊ ነው። በአሁኑ ሰዓት በመካከለኛው ምስራቅ ያለው ሁኔታ እጅግ አሳሳቢና በማንኛውም ደቂቃ ከዚህም ወደ ባሰ ጥፋት ሊያመራ የሚችልበት ደረጃ ላይ የደረሰ ሲሆን የዓለም ሕዝብም አይኑን ወደዚህ ቀጠና አድርጎ የሚመጣውን ዜና በጭንቀት እየተጠባበቀ ይገኛል። ከነዳጅ ዋጋ መናር ጀምሮ እስከ ዲፕሎማሲያዊ ግንኙነቶች መቋረጥ ድረስ ያሉ ኩነቶች በሙሉ የሚያመለክቱት ዓለም አቀፋዊ የኢኮኖሚ ቀውስ መቃረቡንና የጦርነቱ አድማስ ከአንድ ቀጠና አልፎ ዓለምን ሊያዳርስ እንደሚችል ነው። የተከበራችሁ የኢትዮ ግሎባል ቤተሰቦቻችን ለዛሬ ያዘጋጀንላችሁ መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉም በአክብሮት እንጠይቃችኋለን። በያላችሁበት ሰላም